በጣም ፈልጋለሁ ምፈልገው ምንድነው ቤተክርስቲያን የማናት ቤተክርስቲያን ምንድናት የሚለው ነገር በጣም በውልና በቅጡ ሁላችንም ልንረዳውና ሊገባን የሚገቡ እውነቶች ናቸው በያስባለሁ ለምን ይሄን ትላለ ብላችሁ ብትሉኝ በዚህ አሁን ባለንበት ዘመንና በመንኖርበት አሁን የመጣ ሳይሆን ቆየት ባሉት ጊዜያቶች ውስጥ ቤተክርስቲያን ውስጥ ያሉት አንዳንድ ነገሮች አይደንቲቲያቸውን እየሳቱ የእግዚአብሔርን ቃል እየሳቱ መልካቸውን እየሳቱ በጣም ቤተክርስቲያን በጣም ኢንዲቪጁዋላይዝ በሆነ መንገድ በግለሰባዊ አይነት አካይድና አደራረግ ውስጥ እየገባ ሲሄድ አደጋው በጣም እየሰፋ እየበዛ የሚሄድ ይመስለኛል ለብዙዎቻችን ደግሞ ይሄን ማስተምረው ወይም ይሄን ማነሳው ነገር እንግዳ ነገር አይደለም ያደባባይ ሚስጥር ነው ብዙዎች ነገር ብዙ በቤተክርስቲያን ይሄን ሳወራችሁ በዩኒቨርሳል በሆነ ቸርች ነው ማወራ ስለሆነ ሎካሊቲ ያወራው አይደለም በክርስቶስ ቤተክርስቲያን ዙሪያ ቤተክርስቲያን የማናት ቤተክርስቲያን ምንድናት ቤተክርስቲያን ውስጥ ያለን ሰዎች የኛ ኃላፊነትና የኛ አናውናር እንደ እግዚአብሔር ቃል እንዴት ነው የሚለው ነገር አይ ቲንክ ትምህርት የሚያስፈልገው ያለ ይመስለኛል አይመስላችሁ ምክንያቱም ህዝቤ ዕውቀት ከማጣት የተነሳ ጠፋ ስለሚል ማለት ነው እና ሁሉ ጊዜ የሚያሳስበን ነገር ስለሆነ ቤተክርስቲያንን ወደ ቦታዋ እንመልሳት የሚስማማ ሰው አለ አሜን ወደ ቦታዋ እንመልሳት ወደ ተጠራችበት ነገር እንመልሳት በእግዚአብሔር ቃል የሁሉ የበላይ የእግዚአብሔር ቃል ነው አሜናችሁ ልስማ የሁሉ የበላይ የእግዚአብሔር ቃል ነው ማንንም የበላይ የለም የእግዚአብሔር ቃል ነው የሁሉ በላይ ስለዚህ ቤተክርስቲያንን ወደ ስፍራዋ ወደ ቦታዋ ወደ ጥሪዋ የእግዚአብሔር ቃል ወደ አስቀምጣት ቦታ እንድንመልሳት በጣም አስባለሁ እና ማስተምረው ሙሉን የኤፌሶን መጽሐፍ ቢሆንም ስለ ኤፌሶን መጽሐፍ ሳይሆን ማስተምረው ጳውሎስ 7 የቤተክርስቲያንን መልክ በኤፌሶን መጽሐፍ ላይ አስተምሮናል ከዚህ በመነሳት እናያለን የመጀመሪያውን ዛሬ የምችለውን ያክል ከዚህ በኋላ ያው ግራጁዌሽን ፕሮግራሞች ስላሉ የምችለውን ያክል ሰብሰብ አድርጌ ለመናገር ሞክራለሁ ሁላችንም ኤፌሶን ምዕራፍ 1 ላይ ሁለት ጥቅሶች ከኤፌሶን ምዕራፍ 1 እና ከማቴዎስ ወንጌል እናነብና ሐሳቡን እንጀምራለን ኤፌሶን ምዕራፍ 1 ላይ ኤፌሶን ምዕራፍ 1 እንግዲህ እንደ ትምህርት ነው ማቀርበው ብያቸዋለሁ ምዕራፍ 1 ከቁጥር 19 ጀምሮ በጣም ከመወዳቸው ከኤፌሶን መጽሐፍ ውስጥ very powerful የሆኑ ሐሳቦች ናቸው ከ19 ቁጥር ጀምሮ ለኛ ለምናምነው ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ እጸልያለሁ ለኛ ለምናምነው ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ እጸልያለሁ ካለ በኋላ ይህም ኃይል አለ ኃይሉን ሲዘረዘር ይህም ኃይል እንደርሱ ታላቅ ብርታት አሰራር ክርስቶስን ከሙታን ሲያስነሳውና በሰማይ ስፍራ በቀኙ ሲያስቀምጥ የታየ ነው የተቀመጠውም ከግዛታት ከስልጣናት ከኃይላት ከጌትነት እንዲሁም በአሁኑ ዘመን ብቻ ሳይሆን በሚመጣውም ዘመን ሊሰየም ከሚችለው ስም ሁሉ በላይ ነው ያገነነ ያለው እግዚአብሔር ልጅ ኢየሱስን ነው አሜን ቁጥር 2 ላይ እግዚአብሔር ሁሉን ነገር ከእግሩ በታች አስገዛለት ይልና መጽሐፉ ለመጀመሪያ ጊዜ ሲጀምር በቤተክርስቲያንም በማንኛውም ነገር ላይ ራስ አድርጎ ሾመው ይላል እስቲ አንዴ ሁላችን ጮኸን የቤተክርስቲያን ራስ ክርስቶስ ነው እንበል የቤተክርስቲያን ራስ ክርስቶስ በቃ ሌላ ማንም ራስ የለም አንድ ራስ ነው ያለው 10 ራስ የለም ሰምታችሁኛ ፓስተር ይሁን ነብይ ይሁን ሽማግሌ ይሁን አገልጋይ ይሁን ወንጌላዊ ይሁን አካል ነው እንጂ ራስ አይደለም ራስ ክርስቶስ ነው አሜን እርፍ በሉ ኢየሱስ ጌታ አሜን በቃ ይሄ ነው እውነቱ ራስ ክርስቶስ ነው ሐዋርያ ጳውሎስ ይሄንን ሲናገር ራሱን ራስ አላረገም ሐዋርያ ነኝ ብሎ ራሱን ራስ አላረገም የነገረን እኔ በጣም ወደ ቃል ምን ይላል እግዚአብሔር ሁሉን ከእግሩ በታች አስገዛለት ይልና ስለ ዓለም አልነገረንም አይገርምም በዓለም ስላለው ነገር አልነገረንም በጣም የሚገርመኝ በቤተክርስቲያን በእቺን ቃል ይውልኝ ፕሊዝ በማንኛውም ነገር ነው የሚለው በማንኛውም ነገር በቃ በማንኛውም ነገር ላይ ራሱ እሱ ብቻ ነው አሜን በማንኛውም ነገር ላይ
ይሄን እንግዲህ እንደነገርኳችሁ በሎካል አይደለም ማውራው ብያችኋለሁ። ዩኒቨርሳል በሆነው በክርስቶስ እንግዲህ ስማችን ራሱ የክርስቶስ ምንድነው የምንባለው? እሱ ጋር ስመጣ እናያለን። the body of Christ የሚባለው የክርስቶስ አካል የሚባለው አካሉ ክርስቶስ ማን ነው? አካሉ እኛ ነን። ራሱ ግን ማን ነው? እሱ ነው። እዛ ጋር ስመጣ አወራለሁ። ግን አሁን በጣም የሚገርመኝ ነው በማንኛውም ነገሬ ላይ ራስ የሆነው ክርስቶስ ነው በእኔ ላይ። አሜን። በቤቴ ይሁን በኑሮ ይሁን በትዳሬ ይሁን በአገልግሎቴ ይሁን በልጆቼ ይሁን በሁሉ ነገሬ ላይ ራስ የሆነው ክርስቶስ በእኔ ላይ ነው። ይሄ እንግዲህ አንዱ ቤተ ክርስቲያንን አይደንቲቲ ይኸውላችሁ በኋላ ሰፋ አድርጌ እንድናየው ፈልጋለሁ። በማንኛውም ነገር ላይ ክርስቶስን ራስ አድርጎ በቤተ ክርስቲያን አካሉ በሆነችው ላይ ሾመው ሲል ይሄ በጣም የሚያወራው አይደንቲቲ ነው። በኋላ እመጣለሁ። የቤተ ክርስቲያን አይደንቲቲ ነው። ምን ማለት ነው? እኔና እናንተ አይደንቲፊኬሽናችን ላይ ያለው ያንዳ ፓስፖርት ይሁን ድራይቪንግ ላይሰንስ ይሁን ማንኛውም አይዲያችን ላይ ያለው ከወገባችን በታች አይደለም፣ ወይም ደግሞ ሙሉ አካላችን አይደለም። እንደዛ ባልለው አይደለም ማለት ግልጽ ነው አማራ። ፎቶግራፋችን ራሱ ያለው ሙሉ አካላችን አይደለም፣ ከዚህ በላይ ነው አይደለም። በተለይ ደግሞ ፓስፖርት ፒክቸር በጣም ስፔሲፊክ ነው አይደል? ሙሉ ገጽታችሁ መታየት አለበት። ቤተ ክርስቲያን ውስጥ ሙሉ ለሙሉ አይደንቲቲው ፈጦ መታየት አለበት። የእግዚአብሔር ልጅ የልጁ መልክ ብቻ ነው። የልጁ መልክ ብቻ ነው። ቢካዝ አሁን ቤተ ክርስቲያን ውስጥ በጣም ብዙ መልኮች እያወናበዱን ስላሉ መልኩን እንመልሰው ወደ ቤተ ክርስቲያን። ክብር ለእግዚአብሔር ይሁን። ስለዚህ ምን ይለናል? በማንኛውም ነገር ላይ ራስ አድርጎ ሾመው፣ እርሷም ሁሉ ነገር በሁሉ ረገድ የሚሞላ የእርሱ ሙላት የሆነችው ምኑ ናት? አካሉ ናት ይላል። እሱ በሚቀጥለው ስም ለመጣ እናገራለሁ። ግን አሁን ወደዚህኛው ሐሳብ ልምጣ። የቤተክርስቲያን ዓላማ ምንድነው? የቤተክርስቲያን ተስፋ ምንድነው? የቤተክርስቲያን ስልጣን ምንድነው? በሚለውን ዛሬ እሱን አድሬስ ለማድረግ ሞክራለሁ። ማቴዎስ ወንጌል ላይ ሂዱልኝ። ይሄንን ካለ በኋላ ጳውሎስ ማቴዎስ ወንጌል ላይ የሚለንን ነገር ደግሞ እንስማ። ይሄ የመጀመሪያው ኢየሱስ ክርስቶስ ስለ ቤተ ክርስቲያን የተናገረውን ነገር መነሻ እንድናደርግ ፈልጋለሁ። ማቴዎስ 16 ማቴዎስ 16 ከቁጥር 17 ጀምሮ ኢየሱስ እንዲህ አለ። የዮና ልጅ ስምዖን ሆይ ብፁዕ ነህ፣ ይህንን የገለጠልህ በሰማይ ያለው አባቴ እንጂ ሥጋና ደም አይደለም። አንተ ጴጥሮስ ነህ፣ በዚህ ዓለት ላይ ቤተ ክርስቲያኔን ምን እላለሁ? እሰራለሁ። የገሃነም ደጆች አያሸንፏትም። የመንግሥተ ሰማያት መክፈቻ እሰጥሃለሁ። በምድር ያሰርከው ሁሉ በሰማይ ታሰረ ይሆናል፣ በምድር የፈታው ሁሉ በሰማይ የተፈታ ይሆናል። ቀጥሎም እርሱ ክርስቶስ መሆኑ ለማንም እንዳይናገሩ ለደቀ መዛሙርቱ አስጠነቀቃቸው እያለ ይሄዳል። እዚህ ጋር ስለ ቤተ ክርስቲያን ማንነት እንድንጀምር የምፈልገው የመጀመሪያው ሐሳብ ይሄ በጣም የተለመደ በጣም ብዙ ጊዜ የምንጠራው ቃል ነው። ጌታ ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጥያቄ ሲጠይቅ አንዳንዶች ኤልያስ፣ አንዳንዶች ኤርሚያስ እያሉ የተለያየ ነገር ሲናገሩ እናንተ እኔን ማን እንደሆንኩ ትላላችሁ። እዚህ ጋር I want you to listen me በደንብ እንድትሰሙ ይፈልጋሉ። ለምን ዩኒቨርሳሊ ይሄ ቃል እንዴት ዲስቶርትድ እንደሆነ እንድታዩልኝ ይፈልጋሉ። የእግዚአብሔር ቃል የሚለው ጌታ ሲጀምር ደቀ መዛሙርቶችን ሰዎች የሰው ልጅ ማን እንደሆነ ፎከሱ ማን ነው? አሁን ማን ነው? ኢየሱስ ነው። ጌታ እየጠየቀ ያለው በአንድ ቃል የሰው ልጅን ሰዎች ምን ይላሉ የሚለውን ቃል በተራ አማርኛ ብናወራ ሰዎች ስለኔ ምን ይላሉ እያላቸው ነው። እያወራ ያለው እሱ ስለ ጴጥሮስ አይደለም፣ ስለ ግለሰብ አይደለም። እያወራ ያለው ስለ ራሱ ነው። ሰዎች ስለኔ ምን ይላሉ ሲሉ ሰዎች የተለያየ ሐሳብ ሲሰጡ ወደ እነሱ ዞር ብሎ ኦኬ እናንተ 3 ዓመት ተኩል ከኔ ጋር የኖራችሁት እናንተ ስለኔ ማን ትላላችሁ ሲሉት ጴጥሮስ በመንፈስ ተረድቶ አንተ ክርስቶስ ኢየሱስ የእግዚአብሔር ልጅ ነህ የሚለው ሬቨሌሽን ነው። ሰምታችሁኛል? መገለጥ ነው። ክርስቶስን ማወቅ መገለጥ ነው። ክብር ለእግዚአብሔር ይሁን። ውሃ ጠጭኝ የሚልሽንና የእግዚአብሔርን ስጦታ ብታቂው ኖሮ
አንቺ ትለምኚው ነበር ያላት ክርስቶስን ማወቅ መገለጥ ነው ወገኖቼ። እኛ መገለጥ ቤተክርስቲያን ከቆየም በኋላ የሆነ ነገር አድርገን አደረግነው እንጂ መገለጡ የጀመረው ክርስቶስ ጌታ እንደሆነ የበራልለታል። ትልቁ መገለጥ እሱ ነው። ዛሬ በተለያዩ አደባባዮች ላይ የጌታን አዳኝነት የክርስቶስን ሕይወት ስንሰብክ ሰዎች ወደዚህ ሕይወት ስንት ጊዜ ፈይቶብናል እኛ ይህንን ነገር ስንሰማ አይደለም እንዴ ስንት ማገዶ የጨረስን ሰዎች አለን ከኔ ጀምሮ። ስንት ሰው መስክሮልናል፣ ስንት ሰው ነግሮናል፣ ስንት ሰው የክርስቶስን አዳኝነት አውርቶልናል። ነገር ግን አንድ ቀን የበራልን እኮ መገለጥ ስለሆነ ነው ጌታን ማወቅ። አረ የሰማኝ አሜን ይበል። እንደው ስለኖርንበት እንዳይቀልባችሁ ክርስቶስን ማወቅ መገለጥ ነው። ስለዚህ ነው እግዚአብሔር ቃል ምን ይለዋል? ይህንን የገለጠልህ በሰማይ ያለው it was revealed unto you by the Holy Ghost ይላል እንግሊዘኛው መጽሐፍ ቅዱስ። በመንፈስ የተገለጠልህ ነገር እንጂ ስጋና ደም አልነገረህም። ስጋና ደም ክርስቶስን አይገልጥም። ኦኬ። ከዛ የሚቀጥለው ቃል አንተ እዚህ ጋር ነው። አሁን ይኸውላችሁ ኮንፊውዥኑ እዚህ ጋር ነው። አንተ ጴጥሮስ ነህ፣ በዚህ ዓለት ላይ ቤተክርስቲያን እንሰራለን። ስለዚህ በአንዳንድ ስፍራ በአንዳንድ ሃይማኖት ውስጥ ጴጥሮስ ዋንኛ ሆኖ ቁልፉ በሱ ነው ተብሎ መሰረቱ እሱ ነው ተብሎ ይሰበካል። አንድ ነገር ግን በጣም ጠንቅቀን እንድናይ ይፈልጋል። ጌታ እዚህ ጋር ያወራው ስለ ጴጥሮስ አይደለም። ዓለቱንም ያወራው ስለ ጴጥሮስ አይደለም። ኦኬ ሃሌሉያ። አትደንግጥ በሉት ከጎናቸው ያለውን ሰው። ኢየሱስ ነው የሚሰበከው። አሜን። አትሰብክ፣ አትደንግጥ። ይኸውላችሁ ጌታ ሲጠይቅ የጠየቀው መጀመሪያ ስለ ራሱ ጠየቀና ከዛ ምን አለው? በመገለጥ ጴጥሮስ ይህንን አሁን ጴጥሮስ እዚህ ጋር የተጠራው መላሽ ስለሆነ ተናጋሪው ከኢየሱስ ጋር እሱ ስለሆነ እንጂ መሰረቱ ጴጥሮስ አይደለም። ዓለቱ ጴጥሮስ አይደለም። ዓለቱ ክርስቶስ ነው። የሰማኝ አሜን ይበለኝ። አይዟችሁ፣ ይህም በመረጃ ነው፣ በእግዚአብሔር ቃል መረጃ ነው የምንሄደው እና ይሄ ወሳኝ ነገር ነው ብዬ የምላችሁ ምክንያት አለኝ። ጴጥሮስ የግሪኩ ቃል በምን ትርጉም ይሰጠዋል መሰላችሁ? እኛ ጴጥሮስ የምንለውን ፔትሮስ ነው የሚለው እሱ PETROS ፔትሮስ ነው የሚለው። ፔትሮስ ማለት ሉዝ ሮክ ወይምንም ደግሞ የዓለት ፍላጭ ማለት ነው። አውሽ አንድ እንደው ድንጋይ ባገኝና ባሳያችሁ አንድ ድንጋይ እዚህ ጋር አምጥቼ አሁን ይሄን እንደ ድንጋይ እናስበውና ይሄ አሁን ከዛ ከአንድ ዓለት ላይ ፈንቅዬ ያመጣሁትን ድንጋይ እዚህ ጋር ይሄ ዓለት ነው አትሉኝም መቼም። ምንድነው ነው የምትሉኝ? ብየዋለሁ እኔ አሁን ድንጋይ ነው ድንጋይ ነው ድንጋይ ነው። የግሪኩ ቃል ጴጥሮስ የሚለው PETROS ጴጥሮስ የሚለው ሉዝ ሮክ ነው የሚለው የዓለት ፍላጭ ነው የሚለው። አንተ ዓለት ነህ ስላለው ጴጥሮስን እየሰማችሁኝ ነው። ቢካዝ የዓለቱ ፍላጭ ከየት የመጣ ነው? ከዓለቱ የወጣ ስለሆነ። ነገር ግን ጌታ እዚሁ ክፍል ላይ የግሪኩ ቃል የሚናገረው በዚህ ዓለት ላይ ቤተ ክርስቲያኔን እሰራለሁ የሚለው ፔትራ የሚለው ቃል ነው። ፔትራ የሚለው ቃል ነው። የሰማችሁኝ ነው። PETRA ፔትራ የሚለው ቃል ዓለት ማለት ነው። አሁን ጌታ እየተናገረ ያለው በዚህ ዓለት ላይ የሚለው ስለ ጴጥሮስ ሳይሆን የሚያወራው ስለ ራሱ ነው። ቶሎ ብለን ወደ ብሉይ ኪዳን ማነጻጸሪያ ላሳያችሁ ወዳለሁ። ክብር ለእግዚአብሔር ይሁን። አሜን። ምን እያልኳችሁ ነው? ዓለቱ ቤተክርስቲያን የሚሰራት ቤተክርስቲያን የምትሰራው ቤተክርስቲያንን የሚሰራት ጴጥሮስ ሳይሆን የእግዚአብሔር ልጅ እንደሆነ አስቀድሞ ተነግሯል። እየሰማችሁ ነው? ዘካርያስ ምዕራፍ 6 ቶሎ ቶሎ በሉና ዘካርያስ ምዕራፍ 6 ቁጥር 12 ላይ ትሄዱልኛላችሁ። ዘካርያስ ምዕራፍ 6 ቁጥር 12 በሰዴቅያስ ልጅ ከቁጥር 11 ወርቁንና ብሩን ወስደህ አክሊል ስራ፣ በኢዮሴዴቅ ልጅ በሊቀ ካህኑ በኢያሱ ራስ ላይ አድርገው፣ በምሳሌያዊነት ስለተነገረ ለእነርሱም እግዚአብሔር ጸባዖት እንዲህ ይላል ብለህ ንገረው። ለእርሱም እግዚአብሔር ጸባዖት እንዲህ ይላል ብለህ ንገረው። እነሆ ስሙ ቅርንጫፍ የተባለው ሰው ይህ ነው። አሁን ይሄ ቅርንጫፍ ብራንች ተብሎ የሚነገርለት ማን ነው? የእግዚአብሔር ልጅ ኢየሱስ ነው። በብሉይ ኪዳን
እርሱ ስሙ ቅርንጫፍ the branch የሚባለው ሰው ይህ ነው። እርሱም በቦታው ይንሰራፋል፣ የእግዚአብሔርንም ቤተ መቅደስ ይሰራል። እግዚአብሔርን ቤተ መቅደስ የሚሰራው እርሱ ነው። ክብርን ያጎናጽፋል፣ በዙፋኑም ተቀምጦ ይገዛል፣ በዙፋኑም ላይ ካህን ይሆናል። መጽሐፍ ቅዱሳችን ላይ ካህንም ንጉስም መሆን የቻለው የእግዚአብሔር ልጅ ኢየሱስ ብቻ ነው። አሜናችሁ? ልስማ በደንብ። ክብር ለእግዚአብሔር ይሁን። ወደሚቀጥለው ሁለተኛ ጥቅስ ልውሰዳችሁ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 3 እንደዚህ ይላል፣ ይከተላቸው የነበረው አለት እርሱ ማን ነው አለን? ክርስቶስ ነው አለ። አለቱ ክርስቶስ ነው። አሁን እያወራ ያለው አለቱን ስለ አለቱ ለማውራት ነው። በሮሜ 9:32 ላይ የማሰናከያን አለት አኖራለሁ በእርሱ የሚያምን አያፍርም ይለናል። ስለዚህ አለት ብሎ ጌታ ያወራው ስለ ራሱ ነው፣ ስለ ጴጥሮስ አይደለም። ስለዚህ በማንም ማንነት ላይ ቤተክርስቲያን አትመሰረትም። አቤት! አረ የሰማ ያበኒ ባላይ በማንም ማንነት ላይ የማንም ማንነት ቢኖርም ባይኖርም አለቱ እስካለ ድረስ ቤተክርስቲያን ትኖራለች። ሃሌሉያ! ለዚህ ነው መጽሐፍ ቅዱስ የማዕዘን ራስ፣ የእንቅፋት ድንጋይ፣ የማሰናከያ አለት እያለ በእነዚህ ስያሜዎች ጌታን ይጠራዋል። አሁን ወደ ዋናው ነገር ልመልሳችሁ። ታዲያ ጌታ በዚህ በማቴዎስ ወንጌል ላይ የመጀመሪያውን ነገር የቤተክርስቲያን ማንነት በእንዲህ አይነት መንገድ ይገልጠዋል። የቤተክርስቲያን ማንነት ሲገልጥ ምን ብሎ ይናገራል? ሮሜ ላይ ኤፌሶን ምዕራፍ 1 ላይ ያነበብነው ስለ ቤተክርስቲያን የሚነግረን ያለው ያኛው ክፍል ላይ የተነበበው የመጀመሪያው የቤተክርስቲያን ገጽታ ጉባኤ ነው። ጉባኤ ማለት ምንድነው? የዳኑ ክርስቶስ ኢየሱስን አዳኝ አድርገው የተቀበሉ፣ ዳግም የተወለዱ፣ የመንፈሱ ማደሪያ፣ በደሙ የታጠቡ፣ በደሙ የተቀደሱ። ክብር ለእግዚአብሔር ይሁን። የሚመጣውን ጌታ ዳግም ለመቀበል እንደ ሙሽራ ተዘጋጅተው የሚጠብቁ መሰብሰቢያ ናት ጉባኤው። ሰምታችሁኛል? ጉባኤ ልዩ የሚያደርገው ይሄ ነው። አሁን ወደ ዝርዝር ጉባኤው ስላለው ነገር ከማውራቴ በፊት እግዚአብሔር ስለዚህ ነገር ሲናገር ጌታችን ኢየሱስ ክርስቶስ መጀመሪያ ቤተክርስቲያን የሚለውን ቃል ኢንትሮዲዩስ ሲያደርግ ያደረገው ይሄ ነው። ቤተክርስቲያን የሚለው ቃል የግሪኩ ቃል የሚነግረን አንድ ትርጉም አለው። ኦኬ፣ ኤክሌሲያ የሚለው ቃል አንድ ትርጉም አለው። ትርጉሙ ምንድነው? ተጠርቶ የወጣ የሚል ነው። እዚህ ቤት ውስጥ ያለን ሰዎች አንድ ቦታ ላይ አወራዋለሁ። ይሄ በጣም ይሄኛውን ከማውራቴ በፊት አንደኛ ጴጥሮስ ላይ ሂዱልኝ ቶሎ ብላችሁ። ክብር ለእግዚአብሔር ይሁን። ሌላው ይሄ መሰረታዊ ማንነት እዚህ ጋር ስላለ ማለት ነው። our identity በክርስቶስ ያለው ማንነታችን እዚህ ጋር ስላለ ጌታችን ኢየሱስ ክርስቶስ ቤተክርስቲያን ብሎ ኢንትሮዲዩስ ያደርግ ቤተክርስቲያን አይደንቲቲዋ መጀመሪያ ምንድነው ብለን ስንል የተጠሩ ጠሪ ያላቸው የተጠሩበት ዓላማ አላቸው። አሜን ነው። እግዚአብሔር የጠራ ለአገልግሎት ሳይሆን እግዚአብሔር የጠራ ለህይወት የተጠሩ። የሰማኝ አሜን ይበለኝ። ለህይወት ነው የተጠራ ነው። እኛ ለህይወት ነው የተጠራ ነው። ስለዚህ ምን ይለናል እግዚአብሔር ቃል? አንደኛ ጴጥሮስ ላይ የምታውቁት ክፍል ነው። ይሄ በጣም ምዕራፍ 2 ላይ ነው ማነበው ያለው። በጣም የምናውቀው ክፍል ነው። ግን እናንተ ግን ከጨለማ ወደሚደነቀው ወይም አስደናቂ ብርሃን የጠራችሁን የእግዚአብሔርን ታላቅ ስራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ እግዚአብሔር ለራሱ የለያችሁ ሕዝቦች ናችሁ ይለናል። ክብር ለእግዚአብሔር ይሁን። አሜን። ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ሕዝብ ናችሁ። ቀድሞ ምሕረት አላገኛችሁም ነበር፣ አሁን ግን የእግዚአብሔር ምሕረት አግኝታችኋል። ምንድነው የሚለን? አይደንቲቲያችንን 7 ነገሮች እዚህ ጋር ይነግረናል። ምንድነው እየነገረን ያለው? አንደኛ የተጠራችሁ ናችኋል። አሜን። የሆነ ሰው ስለሰበከን የሆነ ሰው የሆነ ነገር ስለነገረን አይደለም እኮ የመጣ ነው። ያመነ ሰው አለ ተጠርቻለሁ የሚል? ኧረ አሜን አሜን አሜን። ስለተጠራህ አንዳንድ ጊዜ ቤተክርስቲያኑ ስንኖር በጣም ብዙ የማይመቹ ነገር በህይወታችን ላይ እየሆኑ ጸንተን የቆምነው የጠራን የታመነ ስለሆነ የጠራን የታመነ ተጠርተሃል።
ለህይወት ተጠርተሃል ወገኖቼ። እኔ አንድ ጊዜ አደነ ነግራችሁ እንደሆነ አላውቅም። ወደ ጌታ በመጣሁበት ጊዜ አባቴ በዛ በነበረበት በኦርቶዶክስ ምክር ሊያስመክረኝ አንድ ቦታ ወሰደኝ። በጣም ትልቅ አባት የተባሉ እና ሄድኩኝና እኔም እህቴም አለች። ያኔ ገና አዲስ ነበር፣ ግን በእርግጥ መንፈስ ቅዱስ ተሞልተናል። ዋናው እሱ ነው። ዋናው የመያዣው ይላል መጽሐፍ ቅዱስ። ሌባው ሳያገኘም በፊት ማህተሙ አግኝቶናል። ሃሌሉያ። እና በጣም አወዝ ያንግ 21 22 ዓመቴ ይሆናል። ከዛኝ ትልቅ አባት ጋር ሄድን። ረጅም ሰዓት ነው። መቼም ትላልቅ ሰው ፊት አፋችሁ አያሞጠሙጥም፣ አትናገሩም። ምንም ብታውቁ አደብ ገዝታችሁ ነው የምትሰሙት። የመጀመሪያው እኚህ ሰው አታክ ሲያደርጉን ልበል፣ ምክንያቱም በጣም አታክ ተደርጌ ስለነበር አታክ ሲያደርጉን ይህን ጥቅስ ነው ያነበቡት። እናንተ የንጉሥ ካህናን የተቀደስን ሕዝብ የተለየን ሕዝብ ነን ትላላችሁ በሚል ነው የጀመሩት። እና በሞላ በሚገርም አይነት እኔ አሁን ስለ ሰውየው አላወራም። ዲማኒክ በሆነ ስፒሪት ጠቅላላ ተመስርተንበታል የምንለውን የምናቃቸውን ጥቅስ ሰውየው አይነ ስውር ናቸው። መጽሐፍ ቅዱስ አይገልጡም። ልጃቸው ነው ጥቅስ እየነገሩት የሚገልጠው። እኔ ያለው እህቴ ያለች፣ አባቴ ያለሳቸው አሉ፣ ልጃቸው አሉ። አንድ ሰዓት ተኩል ወይ 2 ሰዓት ያክል ቆይቼ እንደሆነ አላቅም ከሳቸው ጋር የነበረኝ ነገር ሁሉ ብልክ በብልጭ ታጥቦ እንደሚሄድ ከላይ ሙልጭ ብሎ ሄደ። ምን ማለት ነው መሰላችሁ? በአንድ ጊዜ ባዶ አረገኝ። ቀላሃ ታውቃላችሁ? ተጠቅቶ እንትን ይወጣ በቃ ቀላው እና ዛው ቁጭ ብዬ ድንጋጤ ሁሉ ሰውነቴ ሁሉ አላበኝ። በቃ ጠፋብኝ፣ ሁሉ ነገር ጠፋብኝ። ማለት ሰዎች የነገሩኝ የተሰበኩት አንድ ዘመን ያቺና በአዲስ ኪዳኔ ከኋላ ያወጣው ሰው የሰበኩት ሰባኪ የተሰማኝ ነገር ሁሉ ባዶ ሆነብኝ፣ ጠፋብኝ። ለአንድ ሳምንት ሲመሽ መተኛት ያቅተኝ ነበር። ከጭንቀት የተነሳ ከፍርሃት የተነሳ ምን ያህል ስፒሪት እንደተዋጋኝ ያኔ ነው የገባኝ። መጽሐፍ ቅዱስ ከፍቼ ማንበብ አቃተኝ። እውነት አይመስለኝም። ግን አንድ ጊዜ አንድ ማታ ላይ በዚህ ሁሉ ጭንቀት ውስጥ እያለሁ አንድ ቀን ማታ የሆነ ቀስ ብሎ በወላ ላሰን የሚባለው አይነት ድምፅ ወደ ውስጥ አንድ ነገር መጣ እና የመጣው ድምፅ ምንድነው? በውስጤ ባብል የሚያደርግ የእግዚአብሔር መንፈስ ይሰማኝ ጀመር። ለካስ መንፈስ ቅዱስን እረስቸዋለሁ። ውስጤ መንፈስ ቅዱስ ውስጤ እንዳለ እረስቸዋለሁ። በዚህ ሁሉ መተረማመስ ውስጥ የእግዚአብሔር መንፈስ በውስጤ ወለ ፈሳድን የሚቀጣጠል ነገር የሚቀጣጠል። አሁን እኮ እንደዚህ እንደቀላሉ እንደማወራችሁ እንዳይመስላችሁ። ብዙ ሌሊቶች እንቅልፍ አጥቻለሁ። እየተከታተለ ውስጤ መንደድ ሲጀምር አንድ መረዳት ካፌ ለሳምንታት የጠፋው መንፈስ ቅዱስ ካፌ ለሳምንታት የጠፋው ልሳን ካፌ ሹልክ ብሎ ወጣ። ከዛ አንድ መረዳት በውስጤ መጣ። ሁሉንም ይውሰዱት አልኩት። ጌታ የማቀውንም ይውሰዱት አለኝ ያልኩትም የለም። ምንም እንዳልሆነ ባዶ ሆኛለሁ። ግን አንድ ነገር አለ። መቼም ይሄንን ከየትም አላመጣሁትም አልኩኝ። መቼም ይሄ ሪያሊቲው ይሄ ነው አልኩኝ። ነፍሴ እየተመለሰች ምን ገባ ብትሉኝ፣ አንዴ የተጠራ ከሆንክ እግዚአብሔር ለህይወት ጠርቷል ወዳጄ። ምንም ሰይጣን ቢነሳ ሃሌሉያ። ከድቅድቅ ጨለማ የጠራችሁን ይላል። እዚህ ቤት ውስጥ እያንዳንዳችን ከጨለማ የተጠራን ሰዎች ነን አይደለም? ሁለተኛ ምን ይላል? የእርሱን አዋጅ ተናጋሪ ናችሁ ይላል። አዋጅ ተናጋሪ ነን እዚህ ያለነው። ተለጉመን አንኖርም፣ እናወራለን ኢየሱስ ያድናል ብለን። ይሄ our identity, this is our identity። ይሄኛ አንዱ ማንነታችን። ሶስተኛ የተመረጠ ትውልድ ነው ይላል። የተመረጥኩ ትውልድ ነኝ በሉ አንዴ። ማለት ይኸውላችሁ በጣም እኮ ኢየሱስ ጌታ ነው። ዶክተር ማልስ አንድ ጊዜ ምን ብሎ ሲናገር ይሄንን ሰማሁት። ሁላችንም ለምንም እንደማንጠቅም ሆነን እግዚአብሔር ዓለምን ሲገልጥ ትራሽ ውስጥ እንደተጣልን ዕቃ ነው አለ። እግዚአብሔር ግን God is a garbage collector አለ።
አይገርምም? ከሆነ እኮ ቦታ እኮ አልተጠራ ነው። ይሄ ከጋርቤጅ ውስጥ ነው እየለቀመ እንደገና ህይወት ሰራበታለሁ። የእናንተን አላውቅም። እኔ ከሌላ ቦታ አልመጣሁም። ከጋርቤጅ ውስጥ እንዳወጣኝ አውቃለሁ። ስንት አስቀያሚ በሆነ ጋርቤጅ ውስጥ ህይወታችን የሚሸተው ዓለም ክርፋት የተሞላበት አመጽ የተሞላበት አንመናፈስም። እግዚአብሔር ቤት መጣ። ከጋርቤጅ ይወጣንን ሁላችን ከስንት ከተበላሻሸ ነገር ውስጥ አውጥቶ ዛሬ ሰው አድርጎ የተመረጠ ትውልድ ሲል ሃሌሉያ። ከጊዜ በኋላ መሄድ አለብኝ። የንጉሥ ካህናት ቅዱስ ሕዝብ እግዚአብሔር ለራሱ የለያችሁ ሕዝቦች ናችሁ። ምሕረት ያገኛችሁ ናችሁ ይላል። ክብር ለእግዚአብሔር ይሁን። ወደ ማቴዎስ ልመልሳችሁ። ይሄኛው ጴጥሮስ እየነገረን ያለው የቤተ ክርስቲያን ማንነት ሲሆን ጌታችን ኢየሱስ ክርስቶስ አንተ ጴጥሮስ ነህ፣ በዚህ አለት ላይ ማለትም በክርስቶስ ማንነት ላይ ቤተ ክርስቲያንን እንሰራለሁ አለና እነዚህን ከዚህ በኋላ ያሉትን አራት ዋና ነገሮች ተናገረ። አንደኛው የሚናገረው ያለው የገሃነም ደጆች ሃሌሉያ ቤተ ክርስቲያንን እሰራለሁ። ምንን እሰራለሁ በሉልኝ? ክርስቶስ የሰራት ቤተ ክርስቲያን ብቻ ናት የገሃነም ደጆች የማይችሏት። ሰዎች ሰምታችሁኛል? ፓስተሩ የሰራው አይደለም፣ ነብዩ የሰራው አይደለም። የእግዚአብሔር ልጅ ኢየሱስ የሰራት ቤተ ክርስቲያን የገሃነም ደጆች አይችሏትም። አሜናችሁ ልስማ። የመጀመሪያው የሚነግረን ያለው ቤተ ክርስቲያኔን እሰራለሁ ይላል። ቤተ ክርስቲያኔ የሚለውን የማለት ይሄን ራሱ ቤተ ክርስቲያኔ የሚለውን ቃል ማለት መብት ያለው የእግዚአብሔር ልጅ። በሌላ ቦታ ላይ የእግዚአብሔር ቃል ጳውሎስ ምን ብሎ ይናገራል? በገዛ ደሙ የዋጃትን የክርስቶስን ቤተ ክርስቲያን ትጠብቁ ዘንድ ያለ። የፓስተር እንትናን ቤተ ክርስቲያን አላለም። የወንድም ከሌን ቤተ ክርስቲያን አንዳንድ ጊዜ አንዳንድ ሰዎች በጣም እግዚአብሔር ይባርካቸው። መቼም መባረክ ያለብን ብዙ ሰዎች አሉ እና ቤተ ክርስቲያኑ እኔ ቤት ነው የተመሰረተው ይላሉ። አረ ቤተ ክርስቲያኑን አራት ሆነን እንዲያደረግን እግዚአብሔር ይባርካቸው ብያለሁ። እኔ ሌላ አላልኩም፣ አታጣሉ። እኔ ግን የሚለው ቤተ ክርስቲያኔን እሰራለሁ ነው እንጂ ትሰራለህ አላለህም። ራሱ የሰማኝ ሰው አለ? ትሰራለህ አላለህም። ማን ነው የሚሰራው? አራና ወዛግበው ወገኖቼ፣ በገዛ ደሙ የዋጃትን ያንተ ደም አይደለም የዋጃት ቤተ ክርስቲያን፣ በገዛ ደሙ የዋጃትን የማንም ቤተ ክርስቲያን የክርስቶስን ቤተ ክርስቲያን አንተ ግን ምንድነህ አለ? ጠባቂ ነህ አለ። በገዛ ደሙ የዋጃትን የክርስቶስን ቤተ ክርስቲያን ትጠብቁ ዘንድ ነው የሚለን ያለው። ትጠብቁ ዘንድ ጳጳሳት አድርጎ ቀሳውስት አድርጎ አገልጋይ አድርጎ እናንተ ይሾሟቸዋል ይላል። whatever እዚህ ቤተ ክርስቲያን ይሁን በየትኛውም ዩኒቨርሳል ቤተ ክርስቲያን ውስጥ ቆመን የምናገለግል ሰዎች የተሰጣውን የሞተላትን ደሙን ያፈሰሰላትን የክርስቶስን ቤተ ክርስቲያን ለማገልገል ለመጠበቅ ጽድቁን፣ ቅድስናውን፣ ክብሩን፣ የእግዚአብሔርን ፈቃድ፣ የእግዚአብሔርን ሐሳብ በቅዱሳን መካከል እግዚአብሔር የሚሰራውን የጸጋውን ባለቤት ለማክበርና ለመጠበቅ ግን እግዚአብሔር አስቀምጧል። የሰማኝ አሜን ይበለኝ። ሃሌሉያ። ትርጉም ይሰጣችኋል ማውራው ነገር? አሜን። ከዛ እንደዚህ ይላል። እነዚህ ነገሮች ቶሎ ልበልና ይላል። እነዚህ አራት ነገሮች እንዲህ ይላል። መሰረቱ የጸና ማንነት ቤተክርስቲያንን እሰራለሁ ሲል የቤተክርስቲያን ማንነት ምንድነው ብላችሁ ብትሉ የገሃነም ደጆች አይችሏትም ማለት ምንድነው ነው? ከዛ በፊት ጀመር። በዚህ አለት ላይ እሰራለሁ ሲል አለቱ ማን ነው? ክርስቶስ ነው ብለናል። ያ የነገረን ያለው ምንድነው? በማንም በምንም የማይናወጥ መሰረት አላት ይላል ቤተክርስቲያን። ወገኖቼ ቤተክርስቲያን እንግዲህ ስናወራ ቤተክርስቲያን ብለን ስናወራ ቀደም እንደነገርኳችሁ በሚቀጥሉት ሳምንታት ዝርዝር ሐሳብ ላይ በደንብ ገባለሁ። ቤተክርስቲያን ስንጣራና ግድግዳ አይደለም እናወራ ያለው አይደለም። አንደኛ ቆሮንቶስ ላይ ምዕራፍ 3 ላይ ተናገረን ነገር አለ። እናንተ የእግዚአብሔር ቤተ መቅደሶች ናችሁ። እግዚአብሔር ቤተ መቅደሱን የሚያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ናችሁ ብቻ አላለንም። ማን ያድርባችኋል አለ? መንፈስ ቅዱስ ያድርባል። እንደ ሌላ ነገር ድሮ እኮ ስንት ነገር ያድርብን ነበር። ሰምታችሁኛ? ስንት ነገር ያድርብን ነበር።
አሁን ግን ምን አለ? እናንተ የእግዚአብሔር ቤተ መቅደሶች ናችሁ። የእግዚአብሔር መንፈስ አንድ ሰው እንዳለ ነው አምላክ ተሸክመን ነው የምንዞረው አለ። እውነት እኮ ነው ብታስቡት። ሌላ ነገር አይደለም እኛ ውስጥ ያለው። ህይወትን በዚህ ትርጉም ይውስ እስቲ ይኸውላችሁ። እኔ ብዙ ጊዜ ለልጄ በቀደም አንድ ነገር እላት ነበር። ላይፍን በእኔ ህይወት አልኳት፣ የእሷን ህይወት በዛ መንገድ እንድታይ ስለሚፈልግ በህይወትሽ ውስጥ ያለውን ነገር ማንም ሰው ኢንተርፕሬት ሊያደርግልሽ አይገባም። የምታልፍበትን ነገር በህይወትም የሆነውን ነገር በዘመን የሚከናወነውን ነገር ያው ኮመንተሪውም ዲክሽነሪውም አንተ መሆን አለብህ አኮርዲንግ የእግዚአብሔር ቃል። የሰማኝ ሰው አለ? ችግራችን ብዙ ጊዜ ብዙ ነገራችን ላይ ምንድነው? የኛን ህይወት አካይድና ነገር ኢንተርፕሬት የሚያደርጉልን ብዙዎች ናቸው። እኔ አምናር አላው ኤኒዋን በህይወቴ ላይ የኔን ህይወት አካይድና አኗኗር ኢንተርፕሬት እንዲያደርግልኝ። ችግሬም ኢንተርፕሬት ያደርግልኝም፣ ሰይጣንም ኢንተርፕሬት ያደርግልኝም፣ ማንም ኢንተርፕሬት ያደርግልኝም። የእግዚአብሔር ቃል ግን ኢንተርፕሬት ያደርግልኝ። የሰማኝ አሜን ይበለኝ የገባው ሰው። ስለዚህ እግዚአብሔር ቃል ምን ይለናል? ጌታ ስለ ቤተ ክርስቲያንን ኢንትሮዲዩስ ሲያደርግ ያለን ምንድነው? በዚህ አለት ላይ ሰራታለሁ ሲል ከጊዜ አንፃር አለፍ ብዬ ልንገራችሁ። አንድ ሰው ቤቱን ሰራ ይልና ቤቱን አንዱ ባሸዋ ላይ ሰራ፣ አንዱን በምን ላይ ሰራ ይለናል? በአለት ላይ ሰራ። በአለት ላይ የሰራውን ሲገልጠው ዝናብ ዘነበ፣ ጎርፉን ጎረፈ፣ ቤቱ መሰረት አልተናወጠም ማለት። ያኛው ፈራረሰ አለ። ጉዳዩ የቤቱን ነፃ አይደለም፣ ጉዳዩ የቆመበት መሰረት ነው። ኧረ አሜን። የእግዚአብሔር ቃል አንድ ቦታ ላይ ምን ይላል? በራእይ መጽሐፍ ላይ ዘንዶም ወጣ ባሸዋ ላይ ቆመ ይላል። እየጮኩኝ መሰረት የለውም። በኢየሱስ ስም ስትለው ስለሚገባ የለው መሰረት ያላት ቤተክርስቲያን ብቻ ናት። ምንም አይነት ውጊያ ባንተ ላይ ቢመጣ ማናውጥህ፣ ምንም አይነት ነገር በህይወት ቢያልፍ መሰረትን መንቀል የማይችለው እግዚአብሔር ተክሎሃልና የሚነቅልህ ነገር የለም። ምንም አይነት ማት ውጊያ አለ ከእግዚአብሔር ቤት ከአገልግሎት ከብዙ ነገር ሊያርቀን የሚመጣ በፐርሰናል ሌቭል ይሁን በተለያየ ሌቭል መጥቶ የሚዋጋም በጣም ብዙ ሰዎች ማገልገል እያቃታቸው ይህን ህይወት መከተል እያቃታቸው በእግዚአብሔር ቤት ውስጥ በፐርሰናል ሌቭልም ይሁ በጉባኤ በቸርችም ደረጃ ይሁ በጣም ብዙ ውጊያ አለ ወገኖች። ወደፊት ገባበታለሁ በሚቀጥሉ ሳምንታት። ቤተ ክርስቲያን ዓለም ናት፣ ራሱን የቻለ የእግዚአብሔር ኪንግደም ናት። በኪንግደም ውስጥ በጣም ብዙ ውጥንቅጥ ያሉ ነገሮች ሊኖሩ ይችላሉ። እነዚህ የሉም አላለም ጌታ። በሐዋርያት ዘመን እነዚህ ሁሉ ሆነዋል። ነገር ግን አይናችን የሞተው አይናችን የተሰቀለው ጌታ ላይ ነው የሚሆነው። ክብር ለእግዚአብሔር ይሁን። ስለዚህ ነው ይሄን እምላችሁ። እነዚህን አራት መሰረቶች ልንገራችሁ። መሰረቱ አለት ነው ካለን በመሰረቱ ላይ የጸና ማንነት አለን ማለት ነው። ታምናላችሁ? ይሄ መሰረት በእኔ ላይ አለ ብላችሁ? ክብር ለእግዚአብሔር ይሁን። በብዙ ነገር ውስጥ ብታልፍ ጸንተ የምትቆመው ከሌላ ነገር የተነሳ አይደለም። ቅድም ብያችኋለሁ፣ በራሴ ይሁን ነግሬያችኋለሁ። ስለ ጸለይን የሚመስለን ጊዜ አለ። ሰዎች ስለ ጸለዩልን የሚመስለን ጊዜ አለ። ወይኛ ስለ ጾምን ወይኛ አንዳንድ መንፈሳዊ ነገር ስላደረግን የሚመስለን ነገር አለ። ነገር ግን እነዚህን ሁሉ ነገር ማድረግ የማንችልበት ሁኔታ ውስጥ እንኳን ብንሆን መሰረታችን እሱ። ክብር ለእግዚአብሔር ይሁን። ሁለተኛ ማንነት የሚናገረው ምን ይላል? የገሃነም ደጆች አይችሏትም ይላል። ኧረ አሜን ሃሌሉያ አሜን። በምንም በማንም ይኸውላችሁ እኔ እኮ አንዳንዴ በጣም ከሚገርመኝ ድሮ በደርግ ዘመን የነበራችሁ የምታስታውሱ ሰዎች መፈክሮቻቸው ሁሉ ዲቫይን ነበሩ። ሰምታችሁኛ? ምን እንዳል ዲቫይን ነበሩ እና ያልሰራላቸው ለዚህ ነው። በምንም በማንም የማይበገር መከላከያ ኃይል አለን ይላል። ይሄ ዲቫይን ነው። በምንም በማንም የማይበገር እግዚአብሔር ብቻ ነው። አሜን። ሰምታችሁኛል? ተፈጥሮን በቁጥጥራችን ስር እያተራመሰን ዲቫይን ነው። አያችሁ፣ ዲቫይኑን አውርደን የሰው አናረገው። የእግዚአብሔር ቃል ይኸው በምንም በማንም የማትበገር ቤተ ክርስቲያን ብቻ ናት። ኧረ እንደው እኔ ይሄ አሜን ካላስባላችሁ እንደሚያስብላችሁ አላውቅም። ጌታ ያለው ምንድነው? የገሃነም ደጆች ምን አይሉህም? አይችሉም። በሽታ ቢመጣ አይቋቋምህም።
ኃጢአት ቢመጣ አይቋቋምህም። የሰይጣን አሰራር ቢመጣ አይቋቋምህም። ተግዳሮት ቢመጣ አይቋቋምህም። ለምን? ጌታ እኮ የተናገረው ዝርዝር አልነገረንም። በሽታ እቺ በጣም በቃ ጠብታ ናት። ሰምታችሁኛ? የሰይጣን ውጊያ ጠብታ ናት። ጌታ ያለው የገሃነም ደጅ ነው። ሰምታችሁኛ? ምን እንዳል ይኸውላችሁ፣ እግዚአብሔር ከሪያሊቲው ጋር ሲያላትማችሁ ደስ ይላል። ኤርምያስ 12 ላይ ኤርምያስ እግዚአብሔር ፊት ለምን ተፈጠርኩ? ለምን አታለልከኝ አንተ እግዚአብሔር ሆይ? መጀመሪያ ለውዝ በትር ያማረ ነገር እያሳየ እዚህ እሳት ውስጥ ከተትከኝ። እኔ ከዚህ ህዝብ ጋር ማገልገል አልቻልኩም። ይሄንን መንገድ መሄድ አልቻልኩም። ይሄን ኑሮ መኖር አልቻልኩም እያለ እያለ ታነቡታላችሁ። ሲጀምር እንደዛ አይነት ብሶት ለሚያወራ ሰው እግዚአብሔር ሊናገር የሚችለው ብላችሁ ብትጠብቁ ልጄ ሆይ አይዞሽ፣ ልጄ ሆይ አይዞ እያለ ሬድ ካርፔት የሚያነጥፍለት ነው የሚመስለው። እግዚአብሔር ግን ወደ ኤርምያስ መጣና ምን አለ? እግረኞች ካዳከሙ አለው ፈረሰኞቹ ሲያገኙ ምን ልትሆን ነው አልኩኝ። እኔ ባይብልን ሳነ የሚቀጥለው ቃል ነው የሚያስደነግጠኝ። በባዶ ሜዳ ከተሰነካከልክ በዮርዳኖስ ምድረ በዳ ስታልፍ እንደላ አሁን እኮ መገለጡ መሰላችሁ ለሰውየው ገና ፈረሰኛ አለ ነው የሚለው እሱ። ኦኬ እሱን ብሶቱን እያወራ ያለው እኮ ስለ እግረኞቹ ነው። እግዚአብሔር ግን ምን አለው? ባንተ ያለው ኃይል እግረኛ አይደለም ፈረሰኛ እየገለባበጠ የሚሄድ ነው። የእግዚአብሔር እጅ በኤልሳ ላይ መጣች፣ ማን ነው በኤልያስ ላይ መጣች። ቀሚሱን አሸንፍጦ ከሰረገላው ፊት ሮጠ እና የእግዚአብሔር እጅ ካልሆነ ከሰረገላ ፊት የሚያሮጥ ምንም ነገር የለም። ምንም የለም። በቃ ይኸውላችሁ listen to me ቤተ ክርስቲያን ጉልበቷ ኃይሏ መሰረቷ ክርስቶስ ከሆነ የሚቋቋምህ ምንም እግዚአብሔር እኔ ወደ ብሉይ ኪዳን አልሄድም። እግዚአብሔር ኢያሱ የኢየሱስ ምሳሌ ነው አይደለም? እግዚአብሔር ኢያሱን ምዕራፍ 1 ላይ የተናገረው ነገር ምንድነው? በእድሜ ዘመን ሙሉ የሚቋቋምህ ታምናላችሁ? የለም ብላችሁ በእድሜ ሙሉ የሚቋቋምህ ነገር እኔ አሁን ይሄን የምነግራችሁ አንዳንዶቻችሁ በአስደናቂ ሁኔታ የለም እያላችሁ ነው የምታዩኝ። እውነታችሁን ነው። እኔ ግን የምነግራችሁ የትናንትናውን አይደለም። ከዚህ በኋላ ምንም አይነት ተግዳሮት ሲመጣ የለም ብላችሁ አውሩ እንጂ ፓስተርዬ የሆነ ነገር መጥቶ እየዞረብኝ ነው ብላችሁ ጸሎት እንዳትመጡ። ሰምታችሁኛል? አሜን። አሁን እኔ አልጸልይም ለማለት አይደለም። ሌላ ትርጉም እንዳትሰጡ። እየነገርኳችሁ ያለው አንድ ነገር ቢኖር የሚቋቋም የለም። እኔ አንዱ ላይ የምለው ነገር አለ። እሺ እኔ ስለእናንተ ጸለይኩ፣ ለእኔም አይጸልይ። እኔ እኮ የምኖረው የለም በሚለው ቃል ጸለይ አልፈልግም የለም እያልኩ ነው የምኖረው። የሚቋቋመኝ የለም። አይዋገውም አላለም። ሰምታችሁኛል? አይዋጉህም አላለም። አያስጨንቁህም አላለም። ይኸው ጳውሎስ አንድ ነገር የሚለው ነገር አለ አይደል? እኔ ሁሌ የምለው ነገር ምን እላለሁ? ይሄንን ጳውሎስ ከተናገረው ቃል ወስጄ ማለት ነው። ገፉን፣ ነገር ግን ምን አላለም ማለት አልወደቅንም ማለት። ክብር ለእግዚአብሔር ይሁን። የሚገፋ የለም ማለት አይደለም። የሚያጋፋ የለም ማለት አይደለም። ውጊያ የለም ማለት አይደለም። ነገር ግን ባንተ ላይ የተነገረ ቃል አለ። ምን የሚል ቃል ነው? አቤት አይቋቋምህም። እናንተ ይኸውላችሁ ሆስፒታል ሄዳችሁ ታማችሁ ዶክተሩ መድኃኒት ይሰጣችኋል። መድኃኒቱን በቀን 3 ጊዜ ለ15 ቀን ውሰድ ሲባል 15 ቀን ሰዓት እየጠበቃችሁ የምትወስዱት ለምንድን ነው? አንድ ስላመማችሁ፣ 2 መድኃኒቱን ተስፋ አድርጋችኋል። ኢዘር በዛ 15 ቀን ፕሮሰስ ውስጥ ድናለሁ ወይም ከዛ በኋላ እንደውም ዶክተሩ የሚለን አንዳንድ ጊዜ ምንድነው ከ15 ቀን በኋላ ወይ ከ20 ቀን ከሰጠን ቀን በኋላ መድኃኒቱን ከጨረስክ በኋላ እናና እንደገና ኤግዛምን አደርጋለሁ ይላል።
ኦኬ ምንድነው ኦል ትረስታችን ያለው ላውራ የምፈልገው በተሰጠን ፕሪስክሪፕሽን ላይ እንዴ እስቲ እመኑት እግዚአብሔርን ቃል ከዚህ በላይ አሜን አረ ያመና አሜን ይበል አሜን ሚቋቋም የለም ካለ ሚቋቋም የለም አሜን this is እኔ አሁን የማውጀው ምንድነው ይሄ የቤተክርስቲያን ማንነቷ ነው ጌታም ቤተክርስቲያን ኢንትሮዲዩስ ያደርግ መሰረቷ አለት ነው አለ አሜን ማንነቷ ይጸና ነው አለ ሁለተኛው የሚያሸንፋት የለም አለ ሶስተኛ ምን ይላል የመንግስተ ሰማያትን ቁልፍ ምን ማለት ነው አክሰስ አለ ማለት ነው ለሰማይ አረ አሜን አክሰስ አለ ለሰማይ አክሰስ አለ ሰንበዲ አይደለም ላንተ አክሰሱን የሚሰጥህ የሰማኛል ሰንበዲ አይደለም የሰማይ አክሰስ ይኸውላችሁ ቤተክርስቲያን ወደ ቦታን መልሳት ያለው ለዚህ ነው እዚህ ቤት ውስጥ ያለን ሰዎች በሞላ በአንድ ሰው አክሰስ አይደለም የምትገቡት በኔ ፒን ነምበር አይደለም እናንተ ከሰማይ ጋር የምትገናኙት እያንዳንዳችሁ ፐርሰናል ኮድ አላችሁ አሜን የሰማይ ሰው እኔ ጋር ናችሁ ፐርሰናል ኮድ አለን እያንዳንዳችን ኤርምያስ 33:3 ይባላል ኮዱ ወደኔ ጩህ እኔ መልስልሃለሁ አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ ይሄ የሁላችን ፐርሰናል ኮድ ወገኖቼ እኔ ለእናንተ ጉዳይ ተንበርክኬ እርብዬ ሰማይ ድምጽ ይምጣ ብዬ ጮኬ ስም ድምጽ ሰምቼ የምመጣ ከሆነ አንተ ተንበርክከ ብትጮህ ማትሰማበት ምክንያት ምንድነው አረ አሎ አሜን ስለዚህ እግዚአብሔር ቃል ሲናገር የመንግስት ለዚህ ነው አያችሁ እነዚህ ነገሮች ተበላሹ ያልኳችሁ አንድ ዘመን ላይ አንድ ቦታ ላይ ተሄደና ቁልፉ ለጴጥሮስ ነው የተሰጠው ተባለ አሁን ደግሞ እኛ ጋር መጣና ከዛ ባልተሻለ መንገድ ቁልፉን እንትና ጋር ነው ተባለ ስለዚህ ነው ትኬት ቆርጠን ሆቴል ይዘን አገር አቋርጠን እየሄድን ልዘርዝረው እንዴ ምንድነው ገስታውስ ገብተን ልበል አሁን ተግባባን ይኸው ለይጎ እግዚአብሔር ግን ለእያንዳንዳችን አክሰስ ሰጥቶናል አሜን ተንበርከክ ትሰማለህ አክሰስ አለ የመንግስተ ሰማያት ቁልፍ ሰጥቻለሁ አሜን እስቲ የተሰጠ ሰው አሜን ይበለኝ አሜን ኦኬ በቀሩ ደቂቃ ላይ ከመጨረሴ በፊት ይሄን ልበላችሁ አራተኛው ጌታ ቤተክርስቲያን ሲናገር የተናገረው ማሰርና የመፍታት ስልጣን ያላት ናት ይሄ አንዱ ማንነት ነው አውቶሪቲው ክብር ለእግዚአብሔር ይሁን በምድር ያሰርከው በሰማይ የታሰረ ይሆናል በምድር የምትፈታው በሰማይ የተፈታ ይሆናል ቶሎ በሉና ይሄንን ቃል ምዕራፍ 18 ላይ ሄዱልኝ ከዚሁ ጋር አያይዤ ስለ ስልጣን ትንሽ ላውራ ምዕራፍ 18 ማቴዎስ ወንጌል ማቴዎስ ወንጌል ምዕራፍ 18 ከቁጥር 15 ጀምሮ ወንድም ቢበድል ሄደ አንተና በርሱ ብቻ ሆናችሁ ጥፋቱን ንገረው ቢሰማ ወንድምህ እንደገና የራስ ታደርገዋለህ ባይሰማ ግን ቃል ሁሉ በሁለት ወይም በሶስት ምስክሮች ፊት ስለሚጸና አንድ ወይም ሁለት ሰው ይዘህ አስነግረው እነርሱም ባይሰማ ለቤተ ክርስቲያን ንገር ቤተ ክርስቲያንም ባይሰማ እንደ አሕዛብና እንደ ቀረጥ ሰብሳቢ ቁጠራው ፕሊዝ ቀና በሉናችን ቃል ስሙልኝ የመጨረሻ የጠራው መጀመሪያ ብቻህን ንገረው አለ ኦኬ በፐርሰናል ሌቭል አውላው ሁለተኛ በወንድሞች መካከል አሁን በጣም ምሳሌያዊ አነጋገር ነው በወንድሞች መካከል አናግረው አለ ሶስተኛው ግን ማንን ጥራ አለ ዋይ ቤተክርስቲያን has authority ቤተክርስቲያን ራሷ ኦቶሪቲ ናት ስለዚህ የሚቀጥለው ቃል በጣም የሚገርመው እንደ ቀራጭ ይሁን ማንን ካልሰማ አንተን ካልሰማ አላለም አንዳንድ ጊዜ እኔ አየሩ ላይ ልናገር ፍቀዱልኝ በአገልጋይ ስም ሰውን ኢንቲሚዴት የሚያደርጉ ሰምታችሁኛ እኔ ስለ ቤተክርስቲያን ስለማራ ማጥራት አለብኝ ሟርተኞች እኔን ካልታዘዛችሁ ይሄ ይሁንባችኋል እያሉ የሚረግሙ ባይገባችሁ ይገባቸዋል ይሄን ሲሰሙ ኢንቲሚዴት የሚያደርጉ የሰውን ማንነት ክርስቶስ የሞተለትን አካል ክርስቶስ የሞተለትን ግለሰብ እንደ ፓስተር እንደ ነብይ እንደ አገልጋይ እኛ የስልጣን የለንም
የሰማኝ ሰው አለ? ይሄ ስልጣን የተሰጠው ለቤተ ክርስቲያን ብቻ ነው። ወደ ቤተ ክርስቲያን አምጣና በቤተ ክርስቲያን አናግረው። ቤተ ክርስቲያን አልሰማ ካለ ምን ማለት ነው? the assembly ጉባኤው የእግዚአብሔር ሕዝብ እግዚአብሔር ያስቀመጣቸው መሪዎች ይሄንን አሰምብሊ አልሰማ ካለ ይልና የምትቀጥለውን ቃል አንብቡልኝ። ከየት መጥቶ ይሄን ቃል እንደተናገረ ቁጥር 18 ይውልኝ። እዛው ጋር ቁጥር 18 እውነት እላችኋለሁ በምድር ያሰራችሁ ሁሉ በሰማይ ታሰረ ይሆናል፣ በምድር የፈታችሁ ሁሉ በሰማይ ተፈታ። ይሄንን እኮ ያወራው ጌታ listen ይሄንን ያወራው እኮ ከወንድም ጀምሮ ነው። አይገርማችሁም? ይወዘን ጌታ እኮ ስለ አጋንንት አሰራር አልነበረም እያወራ ያለው። ልብ ብላችኋል? ስለ አጋንንት አሰራር አልነበረም። እኛ ብዙ ጊዜ አሁን አየሩን አሰርን ምናምን አሰርን ነው የምንለው። ጌታ ግን ይሄንን በምሳሌነት የተናገረው ያወራ ያለው የቤተ ክርስቲያንን ስልጣን ነው። ስለዚህ የቤተ ክርስቲያን ስልጣንን ሲናገር ቤተ ክርስቲያን ለምንድን ነው በዚህ ክብር መኖር ያልቻላችሁ ብትሉኝ የቤተ ክርስቲያን ስልጣን ተገፎ የግለሰብ ሆኗል ስልጣኑ። ስለዚህ ነው ቤተ ክርስቲያን ወደ ክብሯ ስትመለስ አንዳንድ ጊዜ አንዳንድ ሰዎች የሚጠይቁው ነገር አለ። አንዳንድ ነገር ሲሆን ለምንድን ነው እግዚአብሔር ፈጥኖ አንድ ነገር የማያደርገው? አንዴ ፖዚሽኑ በሌላ ተወርሷል። የሰማኝ ሰው አለ? እስቲ ቤተክርስቲያን ወደ ክብሯ ትመለስና ቤተክርስቲያን ወደ ቦታዋ ትምጣና ኦኬ አሁን እግዚአብሔር ቃል ይሄንን እግዚአብሔር ቃል የሚነግረንን እነርሱን ባይሰማ ለማን ንገር? ለፍርድ ቤት ንገር አላለም። ለማን ንገር? ለቤተክርስቲያን። አሁን አንድ ነገር በደንብ ስሙኝ። የእግዚአብሔር ቃል ኢየሱስ ክርስቶስ ይሄን ቃል ሲናገር ኢየሱስ ክርስቶስ ቤተ ክርስቲያኔ ብሎ እሱ የፈጠራትን እንዲህ አይነት ኦቶሪቲ ሰጥቷታል። ይሄን ስልጣን የሰጣት እሱ ብቻ ነው። ሳምበዲ መጥቶ ተጠራው ብሎ ተቀባው ብሎ የፈጠረው ስልጣን አይደለም። ግልጽ ነው ማውራው። ይሄ ስልጣን ራሱ እግዚአብሔር ለቤተ ክርስቲያን የሰጠው ስልጣን ነው። ለምንድን ነው በብዙ ጉዳይ ላይ እግዚአብሔር ይባርካችሁ ጋብቻ ቢሆን ሐዘን ቢሆን አንዳንድ ጉዳዮች ቢሆኑ ሰዎች ወደ ቤተ ክርስቲያን መጥተው በቤተ ክርስቲያን ነገሮች እንዲሆንላቸው የሚጠይቁት ሚንስ የቤተ ክርስቲያን ኦቶሪቲ ገብቷቸዋል። የቤተ ክርስቲያን ኦቶሪቲ it doesn't have to be pastor ሀብቴ እዚህ መኖር ወይ አላዘር ወይ ተዋህደ ወይ ዳኒ እዚህ መኖር የለባቸውም። የቤተ ክርስቲያን ኦቶሪቲ ሲጀምር ነግሬያቸዋለሁ እሱ ራሱ ነው። እሱ ብቻ ነው። ለዚህ ነው የሚቀጥለውን ቃል እንደዚህ ይላል ወደ ማጠቃላይ ከመምጣቴ በፊት። ከዛ የሚቀጥለው ቃል እንዲህ ይላል እውነት እውነት እላችኋለሁ በምድር የምታስሩ በሰማይ ታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ ተፈታ ይሆናል። ደግሞም እውነት እላችኋለሁ በምድር ላይ ሁለት ሆናችሁ ስለ ምንም ነገር በመስማማት ብትጠይቁ በሰማይ ያለው አባቴ ምን ያደርጋል? ያደርግላችኋል። ቁጥር 20 ሁለት ወይም ሶስት ሆነው በስሜ በሚሰበሰቡበት መካከል እሆናለሁ። ይሄ ነው ሁለተኛው ተስፋ። ይኸውላችሁ ቅድም ስለ አይደንቲቲ አይተናል። አሁን ስለ ስልጣን እያወራን ነው። ስለ ስልጣን ስናወራ የእግዚአብሔር ቃል ሲናገር የምታስረው የታሰረ ይሆናል ይላል። ታምናላችሁ የምታስሩት እንደሚታሰር? ከማን ለምን መሰላችሁ? አንዳንድ ጊዜ በልማድ ስንለው የኖርነውን ነገር ሪያሊቲው እና አንዳንድ ገጠመኞች አንዳንድ ተግዳሮት ውስጥ አንዳንድ ሁኔታ ውስጥ ስንገባ የምናቃቸው ነገሮች ይፈትኑናል። የሰማችሁ ነው? አንዳንዴ እኛ ማሰር የሚገባንን ፈተነው ሲያተራምሰን ይኖራል። እውነቴን እኮ ነው የምላችሁ ያለው። አሁን እስቲዩት በህይወታችሁ ዙሪያ በተለያየ መንገድ የሚዋጋችሁ ነገር የማሰር ስልጣን አላችሁ። አሜን። ዳኒ ብቻ ነው እንደ ዛሬ ያለው? ኧረ አሜን። አዎ እስቲ ጀምሩ፣ እናንተ በማሰር ጀምሩ። አንዳንዶቻችሁ በጌታ በኢየሱስ ስም ይሄ ነገር ይታሰር ይሆን እንዴ? ይታሰር እንዴ እየተጠራጠርክ በልቡ ሁለት ሐሳብ ያለው ከእግዚአብሔር ዘንድ አንዳች ነገር እንደማይቀበል ይወቅ ይላል እግዚአብሔር ቃል። በሁለት ልብ አትበለው። አሰርኩ ካለ እየገሰገሰ ሲመጣ ታስሯል ብለህ ድርቅ በል። አሜን። ሳሙኤል ይቆማል። አይዞ
ሰምታችሁኛል? ከዛ እየገሰገሰብህ ሲመጣ በኢየሱስ ስም የታሰረ እየመጣ ኧረ ይሄ ነገር እንደ አልታሰረም እንደ ቁም፣ ዝም ብለህ ቁም፣ ስሙ ያስረዋል። አሜን። በምድር የምትፈቱት የተፈታ ይሁን። መፈታት ያለበትን የመፍታት ማሰር ያለበትን የማሰር ስልጣን እግዚአብሔር ለቤተ ክርስቲያን ሰጥቷል። ሁለተኛው እግዚአብሔር ቃል እዚህ ጋር ሚለን ምንድነው መሰላችሁ? እውነት እውነት እላችኋለሁ ይላል። እውነት እውነት እላችኋለሁ ሲል ጌታ ሲያስረግጥ ነው። በምድር ያሰራችሁት ካለ ደግሞ እውነት እላችኋለሁ አላል። በምድር ሁለት ሆናችሁ ስለምንም ነገር በመስማማት ብትጠይቁ እግዚአብሔር የመስማማት መንፈስ ይስጠን። አሜን። የቤተ ክርስቲያን ትልቁ ተስፋ ሁለት ነው ላለው ነው። እቺን ስሙን፣ ትልቁ ተስፋ ይሄ ቤት በአንድነት በተስማማንበት ነገር እግዚአብሔር ይሰማል። አሜን። የሰማኝ ሰው አለ? ዳስዋ አይደለም ብዙዎቻችን ወደ ቤተ ክርስቲያን የጸሎት ጉዳይ ዘን የምንመጣው ጸልዩልኝ የምንለው። ልብ በሉ፣ ጸልዩልኝ። ይሄ መጸለይና ማጸለይ መጽሐፍ ቅዱሳዊ ነው። ለምን? ሐዋርያው ጳውሎስ ስለ ራሱ ጸሎት ለምኗል። አገልግሎቴ የቅዱሳንን ልብ እንዲያሳርፍ ስለ እኔ ጸልዩ። አቤት። በእኔ ያለው ጸጋ በሙላት እንዲገለጥ ስለ እኔ ጸልዩ። ጳውሎስ እንኳን ጸሎት ለምኗል። ኢየሱስም ጸሎት ለምኗል። ጌተሰማኒ ጸሎት መጠየቅ ነውር አይደለም። ግን እኛ ጸሎት የምንጠይቅበት ዋናው ምክንያት ምንድነው? እንደምንሰማ ስለምናምን። አሜን። ለምንድነው ሰዎች መተው ጸልዩልን የሚሉት? እንደምንሰማ ስለሚያምኑ። አንዳንድ ጊዜ አንዳንድ ሰዎች እንደዚህ አይነት ነገር ሲናገሩ በጣም የምባረክበት ጊዜ አለ። እኔ በጣም ማለት ቸርች እኮ የማይመጡ ሰዎች፣ በውጭ ያሉ ሰዎች እንደዚህ የሚሉ ሰዎች ሰምቻለሁ። እስቲ ጸልዩልን ጸልዩልን የሚሉ አልሰማችሁ አሉ። እኔ ጌታን ላገኝ አካባቢ ዳር ሲለኝ ጌታ ብሔራዊ ውትድርና ኢትዮጵያ የመጀመሪያ ዙር የታወጀበት ያን ዘመን የነበራችሁ ሰው ከዛ ከውትድርና ለማምለጥ ወዲህ በመሯሯጥበት ጊዜ እህቴ ነበረች ቀድማ ጌታን የምታውቀውና ቸርች የምትሄደው እና አንድ ወንድም ብዙ ጊዜ ጨቀጭቀኛል። ቀደም እንዳልኳችሁ መቼም ብዙ ሰው ላያችን ላይ ዘርዘርቶብናል አይደል? ስለ ጌታ ነግሮናል። እና ይሄ ሰው ይሁን ሲነግረኝ ምን እለዋለሁ? ጸልዩልኝ እለዋለሁ። አሁን የዛ ጊዜ ጸሎት አምነህ ነው ወይ በለኝ። አይ ከሰውየው ለመገላገል ነው። ጸሎት አምኜ አይደለም፣ ከሰውየው ለመገላገል ብቻ 10 ጊዜ ስለሚያወራኝ ስለሚነዘንዘኝ ኢየሱስ እያለ ከዛም ላይ በቃ ጸልዩልኝ አልኩ። ለካ ጸሎት እንደሚሰራ ያን ያላቅ ሰምታችኋል። በቀደም አንድ ታሪክ ሰምቼ በጣም ተገርሜያለሁ። አቴክ ለተዋረም ሰውራው ነው። አንድ ጄጆን የሚባል እንግሊዝ ሀገር በጣም ተወደደ አንድ እንግሊዛዊ ሰባኪ አለ። በጣም የተወደደ ሰው ምን አለ? አንድ ስትሪት ላይ ትልቅ ቸርች አለ። ከቸርቹ ጎን የሆነ ግሩፕ ኦፍ ፒፕል መጥተው ናይት ክለብ ከፈቷል። ናይት ክለብ ከፈቱና ናይት ክለቡ በሰው ተጥለቀለቀና ቀውጤ ሆነዋል። ከቸርቹ ጎን ነው አለ። ቸርቹ ጾም ጸሎት ገባና ወጋው ማለት ጀመረ። አሰርኩ አለ ፈታው እያለ ሲል ቸርቹ ላይ እሳት ወደ ማነው ናይት ክለቡ ላይ አንድ ዊኬንድ እሳት ወደቀ። ናይት ክለቡ በሳት ነደደ አለ። ናይት ክለቡ በሳት ሲነድ የናይት ክለቡ ሰዎች ቸርቹ ጾም ጸሎት ይዞ እንደሚያጸልይ ሰምተው ነበር። ፍርድ ቤት ሄዶ ከሰሱ እና ፍርድ ቤት ሲከሱ ዳኛው the first thing የተናገረው ይህንን ነው አለ። ዳኛው ምን አለ? በህይወቴ ዘመን በዳኝነት ተቀምጬ እንደዚህ አይነት ኬዝ አጋጥሞኝ ያውቅም አለ። ምንድነው ሲባል በጸሎት የሚያምን ናይት ክለብና በጸሎት የማታምን ቤተክርስቲያን አለ። ቤተክርስቲያኑ ይግባኛለች አይመለከተኝም ብላ ጸልያ አቃጥራ ማለት ነው። እስቲ ጸሎቴ ይሰራል የሚላለ ዛሬ ማንኛውም በእንዲህ አይነት ጉባኤ በእግዚአብሔር ጉባኤ የሚጸለይ ጸሎት ይሰራል። ይሰራል ወገኖች። የመጨረሻ አንድ ቃል ላንሳና ሐሳቤን ልጨርስ። ምን ይላል? በሁለተኛ ተስፋው ከመሰማት ተስፋ ሁለተኛ 2 ወይም 3 በእኔ ሆነው
በስሜ በሚሰበሰቡበት መካከል በዛ ምን ሆናለሁ እገኛለሁ ይላል። እኛ እኮ ወገኖቼ መገኘቱን ቅድም በአምልኮ በዝማሬ በጸሎት የምንጠማው የምንፈልገው የቤተ ክርስቲያን ተስፋ ይሄ ነው። ለቤት አሁን ያወራውላችሁ ሁሉ ይሄ በእግዚአብሔር ልጅ በኢየሱስ ክርስቶስ ቤተ ክርስቲያኔ ብሎ እኔና እናንተ ቤት ሰርተን ቤት ገዝተን ቤቶቻችንን በተለያዩ ፈርኒቸር እንደምናስውበው ኢትሳብቷስ አይደለም። የፈለግነውን ሶፋ የፈለግነውን ቲቪ የፈለግነውን አልጋ የፈለግነውን ፈርኒቸር አምጥተን ቤታችንን እንደምናስውበው ሁሉ ጌታ ቤተ ክርስቲያኔ አለና እገኛለሁ። አሜን። ስለዚህ ቤተ ክርስቲያንን ልዩ የሚያረጋት የወንድም ከሌና ወይም ደግሞ ቆንጆ ኦርኬስትራ ባንድ ስለቆመ አይደለም ወገኖቼ። አንድ ሰው ያሉትን ልንገራችሁ። አንድ ቦታ ላይ አንድ ትልቅ ፕሮግራም ላይ ዘማሪዎች ተጋብዘው አንደኛው ወጣት ሙሉ ባንድ ኦርኬስትራ ቆሞ አንድ መዝሙር ዘመረ። የዘመረው መዝሙር ምንድነው? The Lord is my shepherd I shall not want የሚለው መዝሙር 23ን በሚገርም አይነት ኦርኬስትራ ባንድ ዘመረው። ህዝቡ በመደነቅ አይቶ በስታንዲንግ ኦቬሽን አለቀ፣ ተጨብጭቦለት። ዋው what a wonderful performance ተብሎ ማለት ነው። ልክ እሱ ካለቀ በኋላ ጠና ያሉ ሽማግሌ መጡ። መድረኩ ላይ ቆሙ። ጊታራቸውን ቃኘት ታደረጉና the same song ሳይለውጡ መዝሙር 23 the Lord is my shepherd I shall not want እያሉ መዘመር ጀመሩ። ኦለፈሳድም መዘመር ሲጀምሩ ፕሬዘንሱ ገባ ቤት ውስጥ። አሜን። የእግዚአብሔር መንፈስ እንደሚወርድ ሻወር ሰው ላይ የተርከፈከፈ ሰው እያለቀሰ የተንቀጠቀጠ ዝማሬውን ሰማ። ፕሮግራሙ ካለቀ በኋላ the very person በጣም የተነካው ሰው ከሳቸው በፊት በኦርኬስትራ የዘመረው ዘማሪ ነው። ሄደና አባባላቸው በጣም የሚገርም ነገር ነው አላቸው። በተሻለ ነገር ታጅቤ ቆምኩት እኔ ነበርኩ አላቸው። በተሻለ ኦርኬስትራ ቆሜ ዘመርኩት እኔ ነበር። መዝሙራችን አንድ አይነት ነው። ዜማው አልተለወጠም፣ ቃሉ አልተለወጠም፣ ሁሉ ነገር አልተለወጠም። ምንድነው ጉዱ አላቸው። እኛ አባት ይሄንን ወጣት ትከሻውን ያዝ አድርገው አይ ልጄ አንተ መዝሙሩን እኔ እረኛውን አውቀዋለሁ። ከጎናቸው ያለውን ሰው መዝሙሩን ነው ወይስ እረኛውን ነው የምታውቁት በሉ። ልዩነቱስ ነው። ምን እያልኳችሁ ነው? ቤተ ክርስቲያን ውስጥ ምንም አድርገን ብንጮህ አይደለም መገኘቱን የምናወጣው። እረኛውን ስናውቀው ግን ይመጣል። አሜን። የሰማኝ ሰው አለ? እረኛውን ስናውቀው ይመጣል። በፐርሰናል ሌቭል ጀምሮ እኔ ሁሌ የምለው ነገር አለ ወገኖች። በግልህ የማያውቅህ ጌታ እንዴት አድርጎ ነው አደባባይ አንተን ተከትሎ ይመጣው? የሰማኝ ሰው አለ? ጓዳ ውስጥ ያውቃል። ጓዳ ውስጥ ህልውናውን እንትን ለማመዳለሁ። እግዚአብሔር ቃል አንድም ሁለትም ሶስትም doesn't matter the number። እግዚአብሔር ቃል እኮ አሁን የግድ ሁለት ነው አላለም። ጌታ እየነገረን ያለው ቁጥሩ አይደለም ማተር የሚያደርገው ምንድነው? ከአንድ ሰው በላይ ከሆነ መስማማት ነው። አንድም ሰው እኮ ከራሱ ጋር መስማማት አለ። አንድ ጊዜ አገር ቤት እያለሁኝ ሳገለግል አንዲት እህት ለጸሎት መጣ። ተንበርክካ ጸልይልኝ ብላ የሆነ ችግሯን ነግራኝ እጅ ልጭን ጠይቄ አላውቅም። ለምን እንዳስጠይቀኝ መንፈስ ቅዱስ በኋላ ነው የገባኝ። እጄን ጭኜ ልጸልይ አልኩና እጄ እንዲህ ከዘረጋው በኋላ አቆምኩና እምጸልይልሽ ነገር እንደሚሆን ታምኛለሽ ወይ በላት አለኝ። ስጠይቃት አላምንም አለችኝ። አልኩኝ ደንግጬ። በይተነሽና ቁጭ በይ አልኳት። ምክንያቱም የማምን ሰው ላይ እኮ ዲቫይን ሂሊንግ ይሁን ወይም መለኮታዊ ነገር የሚሆነው አንድ ነገር የገባኝ ነገር አለ ወገኖቼ። ጉዳዩ ከእምነት ጋር ነው። ጉዳዩ እግዚአብሔር ለእያንዳንዳችን ከገባልን ነገር ጋር የተያዘ ነው። ኦራል ሮበርትስ አንድ ጊዜ ሲናገሩ ምን አሉ? አንዲት ሴት ልጇ አንድ እግሩ አጭር ነው፣ ጫማ አድርጎ አያውቅም። እናትየዋ ትንሽ ልጅ ነው፣ እድሜውን አሁን አላስታውስም። ሲናገሩ ጫማ ይዛ እንደዚህ ይዛ በካኪ ኤንቨሎፕ የልጇን አዲስ ጫማ ገዝታ ይዛ መጣች። ከዛ በኋላ ኦራልን አንድ ነገር አለቻቸው። ልጄ ዛሬ እንደሚራመድ አውቃለሁ አለች። አሉ ሰውየው። እንደሚራመድ አምናለሁ አለች። ጫማ ይዤለት መጥቻለሁ። እምነት ከኔ ጸሎት ከርሶ አለችው። ሰምታችሁኛል? ልጁ ተራምዶ ጫማውን አድርጎ ሄደ። ለሚያምን ሁሉ ይቻለዋል እንጂ ለፓስተሩ ሁሉ ይቻለዋል አልተባለም። ለሚሰብክ ሁሉ ይቻለዋል፣ ለሚዘምር ሁሉ ይቻለዋል አልተባለም።
ለሚያምን ግን ሁሉ ይቻለዋል። ማመን ማለት ቃሉ የሚለው አንድም ሁለትም በስሜ በምትሰበሰቡበት ቦታ እኔ በዛ እገኛለሁ። ይገኝልን። አሜን። ተነስተን እንጸልይ። ሃሌሉያ